አረ ወዲቄ ታጥቦ አለቀ። አረ ወንድ ልጅ እንዲህ ነው። ናትዬ አይዞ በቃ እቺን ጠጣ። ቆጆ ኦአርኤስ ሰርቼልሃለሁ። ምን አሬስ? ምን ኦአርኤስ? ሴትዮ ምንድነው? ቆይ እሺ ፋርማሲስት ሊና። ዊናቲ አሁን መለፍለፍን አቁምና ተነስተ ፉት በለው። ትንሽ እርድም ጨውም አርጌበታለሁ። አረ እባክሽ ቁንዶ በርበሬስ አልጨመርሽበትም? ይሄን ያክል ነው እንደምትጠይኝ? ቆይ አንቺ ልጅ ድሜ አርጌሽ ነው? ቆይ ምን ማለት ነው? እኔ እኮ ሳዝነኝ ነው ላንተ እየለፋ ያለሁት። አንተ ግን ትቀልዳለህ። እኔ ምንም አልፈልግም። አመሰግናለሁ ኒና። እና ሐኪም ቤት እንሄድ አልኩ፣ አንተ ግን አልሄድም አልከኝ። እና እኔ እዚህ ላብራቶሪ አይጥለኝ እንዴ ዝም ብለሽ የምትመራመሪብኝ? ዊናቲ ምን ማለት ነው ደግሞ? ሩዙ እኮ እስኪደርስ ነው ደግሞ ፈሳሽንም እንዲተካለ ብዬ ነው። ግድ የለም አይተካው ኒና። ይኸውልሽ ይሄን ነገር ይዘሽልኝ እንጂ እኔ እኮ እዛ ቤት እኮ ብቻዬን እንዳልሆን ነበር ዝም ብዬ እዚህ የመጣሁት። እዚህ የባሰ ጦስቶኝብኛለሽ እንዴ? ቆይ ምስጋና ቢስ ደግሞ ሰው ሲታመም እኮ ቡልቡል አይልም። ይልቅ አሁን ቅመሰው። ይኸውልሽ እንኳን ብሉ ለምን ሬድ አይለኝም? እንክች አላረጋትም። አንቺ ሰራሽውን ነገር አንድ አልነካም። ቆይ ምንድነው የምትለው ናቲ? ከፈለክ ቀምሼ ላሳይክ። ናቲ በጣም ቆንጆ ነው። በጣም ቆንጆ ነው። ያንቺንም እኮ እውነተኛ መልክ እኮ አወጣው። አይገርም? ምን ማለት ነው ናቲ? እኔ እኮ ስላልታመምኩ ነው። ይልቅ አሁን ጠጣበት፣ ያቆምልሃል። ደግሞ የሩዙን ማ ስትጠጣበት በቃ ጸጥ ነው የሚለው። እስከ ዘላለም ይድፈኝኝና ፈንድቼ ሞትልሻለሁ። ይሄ ነው የምትፈልጊው? ዊናቲ በቃ አታካብደው እንዴ፣ ቆፍጠን በል። አንተ እኮ ወንድ ነህ። በቃ ይልቅ አሁን ጠጣት እስኪ። ኒና እኔ አልጠጣም። በቃ እኔ እዛ ቤት እኮ ብቻዬን ሲዘጋብኝ ሰልችቶኝ መጣሁ እንጂ እዚህ ራሴን ለማጥፋት አይደለም እዚህ የመጣሁት። ድሮም እኮ አንተ ክብር አይወድልም። ደግሞ ለአንተ ስል እንደዚህ መልፋቴ። ይቅር አትፈላሰፊ። ይኸውልሽ ይሄን ጠጥቼ እዚህ እንዳይጥ ደረቄ ከምገኝ ቢቀርብኝ ነው የሚሻለው። ይዘሽልኝ እንጂ። ኧረ ነው ተውዋ። ቅዛ ነው እቺ አሲዳም ልትደፋኝ እኮ ነው ዋናው ነገሯ። እቅዷ መች ጠፋኝ። እኔ መጣ እንዴ? አይ አለመጣልህ። አሁን ቀጥ ብለን ወደ ቤታችን እንሄዳለን። ራኬብ ግን እኔን ለማስፈታት ፈቃደኛ መሆኗ በጣም ገርሞኛል። አመጣጣችን እኮ አንተን ለመጠየቅ ነበር። ከዛ ባስ ይቻላል ሲባል አስፈተታ ወደ ቤት ሄደች። ለምን ሳክ? አይ እንዲሁ ነው። ግን ራኬብ እኔን ማስፈታት ፈልጋ ሳይሆን ያው ከእስር ቤት ከወጣሁ በኋላ የሚፈጠረው ሪስክ አንቺ ላይ ላለመውሰድ ብላ ነው እንደዛ ያደረገችው። አይገርምህም? ግን እኔ እንደዛ አላሰብኩም ነበር። ለማንኛውም ዋናው መፈታቴ ነው። ግን እነሱ እሺ ማለታቸው በጣም ገርሞኛል። ለካ አልነገርኩም። ስፒድን እኮ ባይኔ ያየሁት። ለካ እስከ ዛሬ እየተጫወተብን ነበር። ምን ማለት ነው? አላቅም። ባይኔ አይቼዋለሁ። ከዛ ሂጄ ለፖሊሶች ነገርኳቸው። እሺ ለማንኛውም እንሂድ እናውራለን። ሀና እዚህ ምን ትሰሪያለሽ? ስትናፍቂኝ መጣሁኝ። እንዴ እዚህ ነኝ እኮ ሳትይ አንቺም ጠፋሽበት። አይ እኔማ እኮ እንዲሁ ዝም ብዬ ነው የጠፋሁት። እንዴ ታዲያ ስራ መቅረት ምን ማለት ነው? ቆይ እኛ ስላንቺ ምን ጨነቀ አይመስልሽም አይደል? ያው እኔማ እኮ ስቀር ስራ እንዳቆምኩኝ ይገባችኋል ብዬ ነው። እና ሲለቀቅ እኮ ማመልከቻ ይገባል። በዛ ላይ ደግሞ ይጃለውም ይባላል አይደል እንዴ? ደግሞ እዛማ ያለሽን ቃል ወሰድሽም። በዛ ላይ ደግሞ እንደዚህ ዝም ብሎ ስራ መልቀቅ አለ እንዴ? የስራ ልምድሽስ? አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር? ደግሞ የተፈጠረውን ነገር እያወቅሽ። እነሱ እኮ በንዴት የሆነ ነገር ነው። በዛ ላይ ደግሞ ኪራ ስለተናደደ ነው እንደዛ ያለሽ። አንዳንዴ እኮ ንዴት እውነቱን ያስወራል። ምናልባትም ደግሞ ልክ ሊሆን ይችላል። እኔ ይሆናል እኮ ችግሯ። ወይ በፍጹም እንደዛ አይደለም፣ አጋጣሚ ነው። ተይ በእናትሽ ኪያ አታስታውሽኝ። አሁን ተረጋግቼ ራሴን ስራ እየፈለኩ ነው ያለሁት። ወይ እንደዚህማ ባንዴ አትወስኝ። ከዚህ ስራ ስባረር እኮ አሁን ለሁለተኛ ጊዜ ነው። ደግሞ የተናቅሽበት ቦታ መመለስ ማለት ራስሽን አለማስከበር ነው የሚሆነው። ኪራ በጣም ተጸጽቷል ባደረገው ነገር። አይ ኪያ፣ እኔ እኮ እድሜ ልኬን በሙሉ ለሚፈጠሩ ነገሮች ሁሌም ይቅርታ አስጠይቄ ኖርኩኝ ሰው ነኝ። አሁን ደግሞ አስቢው፣ ሚስቱ እንደዛ እየጠላችኝ ወደ ስራ መልሶኝ ድጋሚ እንደገና ይቅርታ የሚጠይቀኝ ይመስልሻል? አያይ የማይመስል ነገር ነው። ምን ማለት ነው እንዴ? ሰው እኮ ነው ባደረገው ነገር ደግሞ ይጸጸታል። አላቅም፣ ብቻ ግን እድሌ ከጨለማ የሚጠቆረ ልጅ ነኝ። እኔ መገፋትን ነው እንጂ ማጽናናትን ሰዎች መቼም ቢሆን አሳይተውኝ አያውቁም። እንደዛ አትበይ። ይሄ በቃ በአንድ አጋጣሚ የተፈጠረ ነገር ነው። አላቅም፣ አሁን ራሱ እኮ ተልኬ ነው የወጣሁት። ትንሽ ከቆየሁኝ ቤት የሚጠብቀኝን ነገር እኔ ራሱ አላውቀውም። ደዊና ንገሪያቸው። ከዛ ደግሞ አንድ ቦታ ተቀምጠን እናውራ።
ትንሽ ልጅ መሰልኩሽ አይደለ? ቤት እንደዚህ ስፈራ የተመረኩኝ ስራ ያለኝ አልመስልም። ይገባኛል። ተቆጣጣሪ ቤተሰብ ሲኖርሽ ሁሌም እንደ ልጅ ነው የሚያዩሽ። ለእነሱ እንደዚህ ነው። ያኔ እኮ ጥፋት እንዳልሰራ እየተከላከሉልኝ ሳይሆን ከአባቴ ጋር የሚያለያየኝን ጥፋት እየፈለጉልኝ ነው። እሺ በቃ ወይ እዚህ ልጠብቅሽና ደርሰሽ ትመለሻለሽ። እኔ እንጃ እንደዛ እንኳን የምችል አይመስለኝም። እንቤት በይ ከፈለግሽ እንደምን ቤት እንሄዳለን። ከዛ እዛ በነፃነት እንሆናለን። እሺ ግን ደግሞ ይኸውልሽ ምናልባት ከቆየሁኝ አልቻልኩም ማለት ነው። እሺ ትንሽ ጠብቂኝና በቃ አንቺ ሂጂ። ግድ የለም በእናትሽ። አንቺ ከፈለግሽ ትችያለሽ። ስራ አገኘው ወይም ተደውለኝ በቃ የሆነ ነገር በያቸው። እንዴት ግን ሰፈሪ ልታውቂው ቻልሽ? እሱ የሚጠይቅ ጥያቄ አይደለም። ባይሆን ሂጂና ነይ ቶሎ። እሺ በቃ መጣ። ግን ደግሞ ይኸውልሽ ስመለስ ትነግሪኛለሽ። እሺ እሺ። ሀዊ ምን ሆነሽ ነው? ምንም አልሆንኩም። ምሩን አሁን በአፋጣኝ ማግባት አለብሽ። በሰላም ወጥተሽ ምን አጋጠመሽ? ምንም አላጋጠመኝም፣ ግን በቃ ምሩ በአፋጣኝ አርጊው። እናትሽም ይምጡ። መንገድ ላይ ኤለኒን አግኝተሻት ነበር? ምን እሷን ብቻ። እና ከማን ጋር ነው ያገኘሻት? አረ ከማንም ጋር። ጠዋት ልነግርሽ ብዬ አላስጨነቅሽም ብዬ ነው። መጥፎ ልም አይቻለሁ። እና ህልሙ እንዴት አሁን ትዝ አለሽ? ከህልሜ መሀል አንዱ በትክክል ሲሆን አየሁ። ለዛ ነው። ቆይ ምን ሲሆን አይተሽ ነው? በቃ ምሩ ድንጋይ ሲያደናቅፈን አይቼ ነበር። ከዛ እንዳየሁትም ህልሜ ሆነ። እባክሽን ምሩን አሁን ምን አግቢው። እና በህልም የታየው ሁሉ እኮ ይሆናል ማለት አይደለም። ቆይ በእኔና በናሁም መሀል ምን ሲሆን አይተሽ ነው? እሌኒና ናሁም ሲስማሙ አይቻለሁ። የኔ ልምም ደግሞ ጠባ አይልም። እባክሽን ምሩ ያልኩሽን እመኝኝና አፍጥኝም። ግን ቆይ ህልም ስላየሽ ብቻ ነው እንደዚህ እያልሽኝ ያለሽ? እና ታዲያ ሌላ ምን ይሆናል? ቆይ አንቺ ፍላጎትሽ ናሁም ማግባት ነው? አዎ። ታዲያ ሌላ ምን አይነት ፍላጎት ሊኖረኝ ይችላል? አላቅም ምሩ። አሁን ላይ እየተፈጠረ ያሉ ጉዳዮች ሊሆኑ ይችላሉ ተስፋ እያስቆረጡሽ ያሉት። ግን ራስሽን ማጠንከር አለብሽ። ሀዊ አንቺ ልጅ ነሽ። ልጅነት ስላለብሽ ነው እንደዚህ እየነገርሽኝ ያለሽው። አንዳንዴ እኮ መዘግየት ያለባቸው ነገሮችም አሉ። ቆይ ለምንድን ነው የሚዘገዩት? እስኪ ንገሪኝ። ቆይ ለተወሰኑ ቀናቶች እሌኒን ስላላይሻት ነው? ፈጣሪ ጸሎቴን ሰማይ መሰለኝ ከቤቴ መንቅሮ አስወጣልኝ። ደግሞ በዚህ ሰዓት ኪራና ጽናትም እንደዚህ ሆነው። ምሩ ስለ ሰውቴና ስለ ራስሽ በታስቢ። አንቺ አንድ ነገር ብትሆኚ ስለ አንቺ የሚጨነቅልሽ የለም። ሀዊ በቃሽ። የፈለገ ብንቀራረብ እንደዚህ መስመር ማረፍ ያለብን አይመስለኝም። ቆይ እነሱን የታውቀሻቸው ነው እንደዚህ የምታወሪው? አላቃቸውም፣ ግን ደግሞ አንቺ እንዳትጎጂ አቅሜን እየጣርኩ ነው። እና ህልማየው ብሎ እንደዚህ መቀወጥ ምንድን ነው? እስኪ ንገሪኝ። ግን ቆይ የምታወሪውን ነገር አስበሽዋል? እኔማ ማረገው ነገር ጠንቅቄ አውቃለሁ። አንቺ ነሽ እንጂ የምትፈልጊው ነገር ያልገባሽ። ምሩ ንቂ። እሌኒ የምትፈልገውን ነገር አግኝታ ቢሆንስ ከዚህ ያራቀችው? ቆይ ደግሞ የምን ማለት ነው? ሀዊ ይህን ነገርማ በደንብ ታስረጅኛለሽ። እና እንዴት ነው? ቤት አልናፈቀም? ቤት? አዎ ቤት። እንዴ ይብዛ የሚነስም እኮ ኖረህበታል። በዛ ላይ ደግሞ ተጋብተናል። አሁን ገና በመፈታት ያመሰገንኩኝ። እንዴ ለምን? እነዚህን ውብ ቃላቶችን መስማት አልችልም ነበር። ምን እንደሚባል ታውቂያለሽ? ምን ይባላል? የሰው ልጅ ሲናደድ ወይም ደግሞ ደስ ሲለው አናግረው ወይም ደግሞ የውስጡን ጠይቀው የዛኔ እውነቱን ይናገራል ይባላል። እና እኔ ደስ ስላለኝ ነገርኩክ። እንዴ ታዲያ ፊትሽን ባየሽው እንደ ፀሐይ እኮ እያበራሽ ነው። አንተ እንዴት እንጂ ራኪ ብታይንስ? እንዴ አሁን ተጋባን አልሽኝ አይደል እንዴ? እና በእኔና ባንተ አይን ነው። እህቴ ምን እያቀደች እንደሆነ አልገባም። ምን አሰበች? መቼም እንድንለያይ አይደለም አይደል? አረ በፍጹም እንደዛ አይደለም። ግን ሽማግሌ ላክ ምናምን እያለች ነው። እየቀለድሽ ነው? አረ አይደለም፣ እንደ አጋጣሚ አምልጧት ነው ያለች። ከዛ ወሬውን አስቀየሰች። አሁን ግን ስፒድ አለማሞቱን ስታቅ ያው ድጋሚ መጠየቁ አይቀርም። እንዴ ቆይ እንዴት ነው? ስለ ስፒድ እውነት ነው እንዴ? በአይን አይቼዋለሁ። በዛ ላይ ደግሞ አስከሬኑ አልተገኘም ብሏል። ይሄ ደግሞ አንተ ላይ ያለ ጥርጣሬ እንዲቀንስ ያደርገዋል። አላቅም ግን ቆይ ጓደኛዬ እንዴት ደውዬለት ይዋሸኛል ብዬ እኮ ነው። እያለቀስኩ እኮ ነበር የነገርኩት። ምናልባት ስፒድን ተባብረውት ነው የሚሆነው፣ ወይ ደግሞ አንተ ነው አሽተው። አላቅም ግን ውስጤ ምን እያሰበ እንደሆነ ራሱ ግራ ነው የገባኝ። እሺ ምን እንዳደርግልህ ትፈልጋለህ? ቡና ላፍላልህ ወይስ? ምንም አልፈልግም፣ ግን በጣም ናፍቀሽኛል። በቃ እንደዚህ ይልሽ። ረረፋት ታሳፍረኝ። ዘፈን ስባልም እንደዘፈንኩ ታውቂያለሽ? ምን ዘፈንክ? እወድሻለሁ የሚለውን ዘፈን ዘፈንኩላቸው፣ ግን እነሱ ምንም ደስ አላላቸው። ምክንያቱም ውስጣቸው ላይ የሚነድ የቆንጆ ሴት ፍቅር የለም። እና እነሱ ዘፈን ያሉ ሊዝናኑ ነው። ምን ያርጉ ብለህ ነው?
እንደሱ ነበር ያሉኝ እና እዛ አንድ የሚያሳዝን ልጅ አጋጥሞኝ ነበር። ኧረ ቆይ በጣም ተግባብታችሁ ነበር እንዴ? አዎ በጣም ነው የሚያሳዝነው። አንዳንዴ ያላየነው ሀገር ይናፍቀናል። እሱም ከገጠር ወደዚህ ተሰዶ ነው የመጣው። እሺ ከዛ እዚህ ታሰረ። እንዴ ገና ከመምጣቱ? ቆይ ምን ሰርቶ ነው? አንዳንዴ እኮ ወንጀል መስራት ብቻ ሳይሆን ህግ ላለማወቅም ያሳስራል። እና ምን አድርጎ ነው? አንዲት ቆንጆ ባለትዳር ሴትን ተላክፎ ነው። አትቀልድ፣ ጨርስልኝ። ሰውን ተባበራለሁ ብሎ ያደረሰው እቃ እንደ አጋጣሚ ሆኖ በህግ የሚከለከል ነበር። ሚስ ያሳዝን። እውነትም ምን በማያውቀው ነው የታሰረው? አዎ ጠያቂ የለውም፣ ማንም የለውም። እዛ ራሱ ያሉ ታሳሪዎች እንዴት እንደሚያሰቃዩት ብታይ። ሲያሳዝን። ቆይ ፖሊሶቹም እንዳለ ንጹህ መሆኑን አይተው ቢለቁት? ሁሉም ስራ እኮ አሰራር አለው። ዝም ብለው መልቀቅ አይችሉም፣ እነሱም ይጠይቁበታል። እና እኔ እንደወጣው አስፈታለሁ ብየዋለሁ። እሺ የኛ ደግ ሰው፣ በሄድክበት ሁሉ ወዳጅ ታፈራለህ አይደል? በሄድኩበት ብቻ እኮ አይደለም፣ ያው አንዳንዴ ውስጪም ወዳጅ አፈራለሁ፣ ልክ እንዳንቺ ማለት ነው። ቆይ ግን ትወዳለች ያለማን ነው እንዴ? እኔማ እኮ አይቻለኝ። ፖሊሶቹን አሳዩኝ እያልሽ እንደምትበጠብጭም ሰምቻለሁ። ውሸት ነው። እና አልወድህም እያልሽ አትማዘዝሽ። በድጋሚ ስላየሁሽ በጣም ደስ ብሎኛል። ማንገናኝ መስሎኝ ነበር። እንደዚህ ትስቂ ስላየሁኝ፣ እንደዚህ በነጻነት ስትኖሪ ስላየሁ በጣም ደስ ብሎኛል። ምንድነው መተህ እንደማታውቅበት ቤት በላይ ነው የምታጥፈው የገባው? መንገድ ተቆፍሯል ብለው በላይ በኩል አወረዱኝ እና እኔ ምን ላድርግ ነው? በቃ እሺ አሁን ፈጠን ፈጠን በል። ሀና ብቻዋን ናት ቤት። እንዴ ትሆና ምን ትሆናለች ነው? እንዴ አንቺ ቀሳቴም እንዴ ምን ሆነሽ ነው? ደስ አለ አይደል? ባንተ ምክንያት እንደዚህ ሲሆን እንዴ እኔ ነኝ እንዴ ቶሎ ቶሎ እንራመድ ያልኩት? ቀስ ብለሽ አትሄጂም? እና በቃ እሺ እንደው እሺ ቆይ ግን ተጎዳሽ? ደስም አይደለም ወይ ካልሆነ እኔ ልቀፍሽ ባክሽ። እንዴ እረፋንት እንዳትነካኝ። ምን ቆይ ማልችልሽ መስሎሽ ነው? ይኸውልሽ ቀላል ሰው አድርገሽኛል። አንተ ሰው ይናል እኮ ረፍ እንጂ እንዴ ይሄና ምን አገባኝ? ይኸውልሽ እንደም የጠፋው ማንነታችን መተሳሰባችን ተመለሰ ብሎ ነው የሚሄድ። ወንድሜ ምን ኪሎ የምታወርደኝ? ምን አገባኝ? ይኸውልሽ የምሰማው መፈራ መሰለሽን? ይምጣ ይራሱ ጉድ። ወንድሜ መጣ። አንተንም በላይኛው በኩል አወርዶክ ነው? አዎ እኔ በላይ በኩል ወረድኩ። አንቺ ነው የጫነሽ መኪና ግን ሊያወርድሽ ፈቃደኛ አልሆነም መሰለኝ። እንዴ አረ እንደዛ አይደለም። እኔ እኮ እንደመጣህ ነበር የማውቀው። እንዴ እንዳልመጣ ባቅ ኖሮም አብረን አንመጣም ነበር እንዴ? በቃ እኔ ልሂድ። መንገዱን ኪራ ያውቀዋል። ሀና ብቻዋን ናት። ወዴት ነው የምትሄጂው? እናንተ ነው ኪራ እንሂድ አይደል? እንሂድ። ሌላውን ቀስ ብለን እናወራበታለን። እንዴት ነው? ምንም እዚህ ቃል ገዛ ምን ላቅፍሽ ነው የተከተልኩሽ። ለዚህ ነው የተከተልከኝ? አዎ ውስጥ ኮስት ሳቀቂ ሳይሽ እኔም ፈራውና ወጣው። አንተ ባሰብህ እንዴ? ምኑ? ፍቅሩ ነው። እውነተኛ ፍቅር እኮ ሲሆን እየጨመረ እንጂ እየቀነሰ አይደለም። ያው የተፈተነ ፍቅር ደግሞ ሲሆን እያማረና እየተሳካ ነው የሚሄደው። ደስ ብሎኛል እንዴ ስለሆነ። አንቺ ግን በቃ የፍቅር መልስ አታውቂም አይደል? ሰው ፍቅሩን ሲገልጽልሽ ምን ብለሽ መመለስ እንዳለብሽ አታውቂም። አዎ አላውቅም። እንዴ አፌ ተሳሰራል መሰለኝ። ክብሮም እንደዚህ ላይ ነበር። ግድ የለም እኔ ያስተምርሻለሁ። እኔ ጎበዝ ተማሪ አይደለሁም መሰለኝ። ክብሮም ራሱ ያልጣረው ነገር አልነበረም ለማስተካከል። ሰኒ ስለ ክብሮም እኔ ፊት አታውሪ። ለምን? ምክንያቱም በጣም ነው የምቀነው። የኔ ቅናተኛ፣ ቅናቱን በልክ አድርገው። እሺ ለማንኛውም አሁን ትሄዳለህ ወይስ? ቆይ ሚስቴን እኔ ካላጀብኳት ማን ሊያጅባት? ሚስቴ ምን ነው ቅር ያለሽ? ና አሁን ወሬውን ተውና እንሂድ።
ቆይ ምን ሆና ነው የቆየችው? ከጠረፍ ነው የተቀበለው የምትመጣው ልጅ? አይ ምን ነው ኪዩ በጣም ቆየሽ እኮ። ምንም ስሜን ያወርዳት ስኩል ላይ እያስመዘገብኩ ነው። ምን ሆነሽ ነው? መንገድ ላይ ወደቅሽ እንዴ? አይ አይደለም። ለምን እንደዛ አልሽ ግን? እና ታዲያ ምን ላድርግ? መንገድ ላይ የሚሰራ ሌላ ቅሌት የለም። ቆይ ይሄ ነው ኬት አለ? ኧረ በእናትሽ ባይመጡ ነው የሚሻለው። ይሄን እኮ እያስረዳው ነው የሚሆነው። ምኑን ነው የሚያስረዳው? እስኪ ተይኝ እባክሽ። ድምጻቸውን ሰማሁ፣ መጡ መሰለኝ። እንዴት ናችሁ? ደህና ነን ኪራ አይደል እንዴ? አዎ እኔና ሀና በጣም ደህና ነን። ተቀመጡ። በቃ እኔ ልሂድ መሰለኝ። እንዴ ወዴት ነው የምትሄጂው? በቃ ወንድምሽ መጥቶ የለ ሌላ ጊዜ መጣና እንጫወታለን። እንደዛ ይሻላል። ሀና እኔ እኮ አንቺን ፈልጌ ነው የመጣሁት። ማ እኔን ወይስ ኪያን? እንዴ ታዲያ ተጣልታችሁ መቅረት ነበረባችሁ? ያው ከኪራ ጋር ላስታርቅሽ ብዬ ብለሽ እሺ አትይኝም ብዬ ነው። አይ አልተቀየምኩም። በራሴ ድል ነው እንጂ በአንተ ተግባር እንኳን ምንም አልተሰማኝም። ችግር የለም። ሀና ቆየልሽ፣ እንደ ትልቅ ሰው ተቀመጭና እናውራ። እስከ ዛሬ ህፃን ነበርኩኝ አይደለ? ዛሬ እንዴት ትልቅ ሰው ሆንኩብህ? ቆይ ግን ሰው ፊት ምን እንዳደረከኝ ታስታውሳለህ? ይገባኛል እኮ አጥፍቻለሁ፣ ግን እናውራ። እስኪ አንድ ነገር ንገረኝ። እኔ አንተን የትም አላውቅህም አይደል? ጽናትንም ደግሞ እንደዛው። ቆይ እስኪ እናንተን የሚጎዳ አንድ ያደረግኩት ነገር ንገረኝ። ሀና ስሜታዊ አትሁኝ እንጂ ተረጋጊ። ደህና ነኝ። ሆድ ስለሚብሰኝ እኮ ነው። አውቃለሁ የተፈጠረው ነገር ልክ አይደለም፣ ግን በቃ በሰዓቱ እኔም ትንሽ ተናድጄ ነበር። ቆይና እኔ አንተ ንዴት ማብረጃ ነኝ እንዴ? እኔ እኮ ለስራ ብዬ ቤት ድረስ ስመጣ እኮ ነው ትዳሬን ያፈረሰችው እሷ ናት ብለህ ሰው ፊት ያዋረድከኝ። ሀና ይገባኛል፣ ያለ ስም ሲሰጥሽ በጣም ይደብራል፣ ግን ደግሞ እባክሽ ተረጁ። ለምንድን ነው የምረዳው? እሷ አለቃዬ ስለሆነ ነው። ይኸውልሽ ቤት ያሉትንም ቢሆን የቻልኳቸው ለአባቴ ስል ነው። ሌላ ነገር ግን አልፈልግም። ሀና እኔ ያለሁበትን ሁኔታ እስኪ ለመረዳት ሞክሪ። እኔና ጽናት እኮ መጋጨት የጀመርነው ባንቺ የተነሳ ነው። እና እኔ ተጣሉልኝ ብያለሁ? ጽናት ብዙ ያሳለፈች ሰው ናት። በዙሪያችን የነበሩት ሴቶች ሁሉ እሷን ጥለው እኔን የራሳቸው ለማድረግ ይሞክሩ ነበር። በዛ ምክንያት ነው እንደዚህ የሆነችው። እና እኔ እኮ አንተ ምርጫዬ እንዳልሆንክ ደጋግሜ ነግሬያታለሁ። ሀና እንዴ ተረጋጉ እንጂ እናንተ ምን ሆናችሁ ነው እንዴ? ሰው እኮ የመሰለውን ይዞ እኮ በቃ ሊያጠፋ ይችላል እንዴ። እናንተ ነገሩ ለምንድን ነው ቀለል የማታደርጉት? አዎ በቻላችሁት አቅም ተስማሙ እና ደግሞ አንቺም ስራሽን ቀጥይ። ከስራ በላይ ግን ክብር ይቀድማል። ሀና ስራን ያገናኘን መቀጠል አለመቀጠል መብትሽ ነው፣ ግን ደግሞ በዚህ ሁኔታ ባንለያይ ደስ ይለኛል። አንተ እኮ ስበላም ስተኛም ምንም እኮ የማትቆጣኝ ጊዜ የለም። አንተም ሚስትህም እንደ ቤተሰብ እኮ ነው ሰብሰብ ብላችሁ ይጠላችሁ። አንቺን እኮ እንደዛ ያደረጉበት የተለየ ምክንያት የላችሁም። ያው በቃ አጋጣሚ ነው። ቆይ እሺ አሁን ከኔ ምንድን ነው የምትፈልጉት? በቃ ከተስማማሽ ወደ ስራ ተመለሽ። እመለሳለሁ፣ ግን ደግሞ በአንድ ነገር ከተስማማን ነው። ምንድን ነው? እኔ በቀን 3 ሲኒ ቡና ፈልጋለሁ። ስለዚህ ቡና በፈለኩኝ ሰዓት ምንም ቢሆን መከልከል አይቻልም። እሺ። ሌላ ደግሞ ምግብም እበላለሁ። እኔ ሳልበላ ያንን ሁሉ ስራ መስራት አልችልም። እሺ አልኩ እኮ። አዎ እንደዚህ መስማማት ነው እንጂ የምን አባቱ መጣላት ነው? እንዴ ያው ተስማምተናል ብዬ እኮ ነው። ካሁኑ ልጀምር ብዬ ነው። ችግር የለውም። አይወሉ እንደሆነ አይጠጋሽ። እንጂ ቅዱሴ ደረስክልኝ፣ የምር ደረስክልኝ። መከታ ደረስክልኝ ቅዱሴ። ምን ሆነ ነው ቅዱሴ? ይኸው በቃ ፈሰስኩልህ እኮ እንደ ጅረት ነው በቃ የተቆለቆለኩ ያለሁት። ምን ማለት ነው ደግሞ እሱ? ምን እባክህ ቅዱሴ፣ ወደ ታች አሞት እኮ ነው። እና ለምን እዚህ መጣ? ቤቶን አደውልኝም እንዴ? ጨንቆኝ እኮ ነው ቅዱሴ። እንደው እዚህ እንኳን የሆነ ነገር በሆነ እንኳን ሰው ይይም ብዬ እኮ ነው። እማኝ ኑር ብዬ እኮ ነው። እንደው በሞት እንኳን መቃብሬ ላይ እንደው ይነበብልኝ ብዬ እኮ ነው። ቆይ ምን በልተህ ነው አንተ? አቶሚክ ቦምብ በለው፣ ውስጤ ሊፈነዳ ነው። አቤት የሰው ልጅ ግን እንደዛ ሲጣፍጥ እያልክ አጣጥመህ በልተህ አሁን ሲያማ ሀሳብን ቀየርክ አይደል? ያልተጠረጠረ ተባለ። ያንቺን ነገር ለሱ ለጊዜው ትቼዋለሁ። እኔ ለማንም ምንም ነገር አይደለም። ግድ የለም የስራሽን ታገኛለሽ። ቆይ እሺ ናቲ፣ በጣም እየባሰብህ ከሆነ ግን ሐኪም ቤት እንሂድ። አዎ ቅዱሴ፣ እንደው ለነፍስ ሆነሃለሁ። እባክህ ውሰደኝ። እቺ እንደሆነች ይኸው ልደፋኝ ነው በቃ ዋና እቅዷ። ይኸው አንዴ ቅጠል እየጨቀጨቀች፣ አንዴ ፉርሽካ፣
ሩዝ እያበለች የባሰ የሚደልብ በሬ ነው እያደረገችኝ ያለችው። ምን ከዚህ በላይ ወዴት ትደልብ? ሻኛና ቀንድ እኮ ነው የቀረ። ይኸውልሽ አንቺ ሴትዮ በኋላ አጠናፍሬሽ ጉድ እንዳላረግሽ። ናቲ ያሁኑ ቆየ እኮ ቆመ እንዴ? ጭራሽ የረሳሁት ነገር ታስታውሽኛለሽ አይደል ቅዱሴ? መጣልሽ። ይኸው እንኳን ደስ አለሽ። ወይኔ ናቲ አንቺ እንደዚህ ታሞ ምንድነው የምትጨከጭቂው? ቅዱሴ እንዳመመው ሰው መስሏል አክት የሚያደርገው እንዴ? አስታሚም ብሎ መጥቶ እኮ እንዴት በነገር እንዳንገበገበኝ እኮ። እዚህ የበላሁት ምግብ ነው እንደዛ ያደረገኝ ብሎ እኮ ነው። ዝም በለው። እኔ የሰራሁት ምግብ መድኃኒት እንጂ በሽታ አይሆንም። አይ ግድ የለሽም፣ ልጁ በጣም ታሟል። ልጅ ልሂድ። ውይ ቅዱሴ በዳይፐር ካልሆነ መቼ መንገድ ላይ ነው የሚያዋርድ። ይቅርብነት። አንቺ ምንድነው የምትይው? ደግሞ ከመጀመሪያው ስራ አድርጎት ነው የጀመረ። የሰው ልጅ እንዴት ይሄንን ሎጎ እያየ እንደሚበላ ራሱ ግርም ነው የሚለኝ። አየህ፣ ስለዚህ የኛ ቤት ምግብ አይደለም ያመመ። ገብቶኛል። አሁን እኮ ነው ያንቺን ፊት የት እንዳየው ትዝ የሚለኝ። እንዴ የት ነው የምታስታውሰው? ድሮ ባዮሎጂ ላይ ስንማር ፈንገስ፣ ባክቴሪያ፣ ሀተት አንድ ላይ ሲደባለቁ የሚሰጠን እኮ እኔናን ፊት እኮ ነው። አንተ እሱን ስታይ አፍ ተከፈተ አይደል ናቲ? ቶ ድሮ ምንኔና እጅ አመዳፋሽ ነው አውቃለሁ። የሆኔን ውሃ መላለሽ አደረግሽኝ አይደል? ኧረ በእናታችሁ ተው እንዴ ቅዱስ። እንደ ውሃ ፈስሼ ሳላልቅብህ እንደ ወደ ሕክምና ውሰደኝ እባክህ። እኮ እሺ ና ተነስ እንሂድ። በቃ እሺ እኔ ማብሪያችሁ ሊድ። ኧረ ተይ ይቅርብሽ እባክሽ። እዛው ሰዎች ደግሞ የመድኃኒት መሞከሪያ አይጥ እንዳያረጉሽ። ደዛፍን ዝጋ። መጣው ቁልፍ ላምጣ። ቅዱሴ እኔም ደርሼ ልምጣ። እንደዋለኩብህ እኮ ቅዱሴ። አይኒና እና ናቲ የሚገርሙ ሰዎች ናቸው እኮ። ለማንኛውም ታች ልጠብቃቸው። ሀዊ ሀዊ ሀዊ። አቤት። ሀዊ እንዴት ዋልሽ? ዋይዘሽልኝ ነኝ። እሺ ምን ሆነሽ ነው? አይ ምንም አልሆንኩም። ሀዊ ነይ ቁጭ በይ። የተፈጠረ ችግር አለ? ምንም የለም። እና ታዲያ ስራሽን በስርዓት አሰሪም እንዴ? እየሰራው እኮ ነው። ያጎደልኩት ነገር አለ? ውሃውን ያስቀምጥሽበት መንገድ ትክክል ነው? ካሌኒ ጋር ምንድነው ያላችሁ ነገር? ምን ማለት ነው? ቆይ እንደዚህ ነው ጠይቂ። ለምንድን ነው የምትጠይቂ? ምክንያቱም ምሩን እንድትጎዳ ስለማልፈልግ። በማያገባሽ አትግቢ እሺ። ደግሞ ለምሩ ከኔ በላይ አታስቢላት። እና ስለምታስብላት ነው ብር ልከ እቃ ገዝተህ የላካት። ቆይ አንቺ እንዴት አወቅሽ? አይቻችኋለሁ። እኔማ ስጠፋ እኮ ምን ሆና ነው ብዬ ነበር። ለካ አንተ የምትፈልገውን ነገር እያረከላ ነው። ትሰምኛለሽ? እኔ ለትዳሬ ታማኝ ወንድ ነኝ እሺ። እንዴት ነው የምትናገሪ? እና ለምን እንደዛ አደረክ? ደግሞ እኮ እንዴት እንደተመጻደቀችብኝ። የተፈጠረው ነገር ምንም አታውቂም እሺ። እውነት ልጁ አንተ ነው? ሀዊ ያየሽው ነገር ሁሉ አጋጣሚ ነው። ምንም አስቤ ያደረኩት ነገር የለም። አላቅም፣ ግን በቃ መታ እንደዛ ስትለኝ በጣም ነበር የተናደድኩት። እሺ አሁን ለምሩ ነግረሻታል? አይ አልነገርኳት። ምኑ እንዳልነገረች? አይ ምንም፣ ዘይት ማለቁን እኮ እየነገርኩት ነው። ምነው ተጋጫችሁ እንዴ? አይ ምሩ ሰላም ነው። እሷ እኮ በጣም ተናዳለች። አንተም ልክ አይደለም። አይ አሁን የተገዛው ዘይት እንዴት አለቀብኝ ስጠይቃት ተናዳ ነው። እሺ ግን እንደዛ አይመስልም። እንደዛ ነው ምሩ። አንቺ እንዴት ነሽ? ውሎ እንዴት ነበር? ቆንጆ ነው ምሩ። ታጥቤ መጣሁ። ቆይ ምን ሆኖ ነው? እህቴ አልቋል አሉኝ። ሁሉም ቦታ ጨርሰዋል። ከዚህ ሱቅ እስከምትደርሺ እንኳን አይጨርሱም ብለሽ ማለት? የግቢ በር ላይ 15 ደቂቃ፣ ከዛ መንገድ ላይ 10 ደቂቃ። ሱቅ እስከምትደርሺ ራሱ ከአንድ ሰዓት በላይ ፈጅተሻል። እንዴ እህቴ እያይሽ ነበር እንዴ? አረ እኔ ምንም አላየው። ወፋ ነግራኝ ነው። ያው ተለያይተን ስለተገናኘን እኮ ተነፋፍቀን።
ሰኒ እኔ አሁን ምንም አይደልሽም። ልልሽ የምችለው ነገር ራስሽ መጥፎ ቦታ እንዳትይ ብቻ ነው። እሺ ግን ጆከር እኮ ጥሩ ሰው ነው። ጥሩነት ብቻውን ለመኖር በቂ አይደለም። ሱራ ምን ያህል ደግ ሰው እንደነበር ታውቂያለሽ። ግን ጠጋኝ የሌላ አሰባራ አረገኝ። ፍርሃትሽ እኮ ይገባኛል። ግን ደግሞ ጆከር ጥሩ ሰው እንደሆነ አንቺም ታውቂያለሽ። እንዳልሽ ይሁን። ግን አሁን ላይ ህይወትሽን በቀጭን ገመድ ላይ ነው እያራመድሽ ያለሽው። ወድቀሽ እንዳትሰበሪ ተጠንቀቂ። አንቺ እያለሽም አልወድቅም፣ በወድቅም ትደግፊኛለሽ። አቤት አቤት! እንደዚህ እያልሽማ አንጀቴን መብላቱን ተክነሽበታል። እና የእህቴን አንጀት ካልበሉ የማንን ልብላ? እህቴ ግን አንድ ያረጋገጥኩትን ነገር ታውቂያለሽ? ምንድን ነው? እድሜ እየጨመረ ሲሄድ ቁመት እንደሚያጥር። አንቺ ጥፍጥፍ ትመጫታለሽ። ቆይ አና ግን እውነት አስተዋይ ሰው ነሽ። እንዴት ከኪራ ጋር እንደዚህ በቶሎ እሺ ብለሽ ታርቀልሽ ብዬ አላሰብኩም ነበር። ታውቂያለሽ፣ ከባህሪ የምጠላው ነገር ቢኖር እሱ ነው። ምኑን? በቃ ሰዎች ላይ ቂም መያዝ አልችልም። ይቅርታ ካሉኝ በኋላ ምንም ነገር እንዳልነበረ ነው የማደርገው። ታውቂያለሽ፣ አንድ ቀንም የእንጀራ እናቴ ይቅርታ ጠይቃኝ ከልጅነቴ ጀምሮ ያደረገችኝ ነገር በሙሉ እንዳረሳላት ፈራለሁ። እንዴ ይሄ እኮ ለጥቂት ቅልብ ላላችሁ ሰዎች ብቻ የተሰጠ ነው። አይ ነው ብለሽ ነው? እንደዛ እንኳን አይደለም። ባይሆን ለጅሎች ነው አትይኝም? አናሙች የምሬን ነው። ባይሆን ቅልብ የሌለው ሰው እኮ ክፉ ነው። እሺ ይሁና እንግዲህ ምን አማራጭ አለኝ? በይ በቃ ተመለሽ። እሺ ብዙ አትራቂ። ትንሽ ልሸኝሽ ሙጫው እንዳይጠፋብሽ። አረ ችግር የለውም። ስመጣ ስላየሁት አይጠፋብኝም። ባይሆን እነሱንም ብቻቸውን ጥለሻቸው አትጥፊ። አዎ በእናትሽ ቅድም ራሱ ማይሆን ነገር የተፈጠረው። ባይሆን ሄኖክን እያፋጠጠው ይሆናል። ምን ነው? ምን ተፈጠረ? እሱን ነገ ቢሮ እናወራለን። በይ በቃ ቻው። ቻው ቻው። ታርሲ አዎ ነኝ። ማን ልበል? ሀዊ የምሩ ሰራተኛ ነሽ አይደል? ቆይ ምሩ ደህና ነች? እሺ እሺ እመጣለሁ። እሺ ወዴት ነው? አሁንም ሱቅ ነው? አይደለም ሰው ፈልጎኝ ነው። እሺ እመጣለሁ። በሰላም ነው? ብቻሽን አትሂጂ። በሰላም ነው። ምሩ ጋር ነኝ። በቃ ከተላት እንዴ? አይ ይቀር። ምኑ ጋር ደግሞ ከገባች ያልገባ እዚህ ሆንሽ። ዝም በል። ሁሉንም ነገር ያበላሽው አንተ ነህ። እንዴት እዛ አካባቢ ትሄዳለህ? ልጁ ተፈቷል እያልኩ እኮ ነው። ማለትማ ፖሊሶች እኛ ላይ ማንጃባባቸው ይቀርም ማለት ነው። መልሼ እደውላለሁ። አይ ቅዱሴ፣ ይሄ ልጅ በዚሁ ከቀጠለ በቃ እዚሁ ቆመን መቅረታችን እኮ ነው፣ ማምሸታችን ነው። እኔና አንቺ ትቀልጅበታለሽ እንዴ? ልጁ እኮ የምር ታሟል። ይሄው ከቅድም ጀምሮ እኮ እየተመላለሰ ነው። ወይ ካልሆነ እዚሁ ተመላለሽ ሐኪም እናምጣለት እንዴ? ቀልደኛ ነሽ በእናትሽ። አይኔና ታያልኩሽ ያንን የሩዝ ውሃ ጠጣሽኝ። ይሄ ባሰብሶብኝ ቁጭ አልኩኝ። እሺ በቃ አሁን ድጋሚ ሳይመጣብና መኪና ውስጥ ግባና ነኝ። አዎ ቅዱሴ ቶሎ እንበል። ግድ የለም። ወይኔ ቅዱሴ መጣ። እንዴ አንቺ ይሄ ነገር በጣም ብሶበታል። አንቺ እንዳልሽው ብናረግ ሳይሻል አይቀርም። ወይ ቅዱሴ፣ እኔን እኮ የሚሰማኝ የለም እንጂ የሚገራርም አይዲያ እኮ ነው ማመጣው። ወይኔ እናትዬ፣ በቃ በቁሙ ታለበ እኮ። ምን ነው ያቺ የተረገመች አሁን የምሩን ትዳር መበጥበጧን አላቆመችም። ማ ህሊና ናት? አዎ እንደውም ቅድም አይቻታለሁ። አሁን በዚህ ጋር ማለፍ አይቀርም። መጠርጠሩ እኔ ምን እንደማረጋት ታውቃለሁ። ያቺ ትናለኝ እንደውም መጣች። ዛሬ ደግሞ አጋይዘሽ ነው እባክሽ የጠበቅሽ። ከዚህ በኋላ ናሆም ህይወት ውስጥ ነሽ። ከዚህ በላይ ነው እሺ የሚከተልሽ። ሰማሻት አይደለ?
መርሲ ነው ይባላል። አመሰግናለሁ። የት አባቷ መቼም የማትረሳውን ትምህርት ነው የሰጠናት። በዚህ አርፋ ካልተቀመጠችማ ከባድ ነው የሚሆንባት። እኔ እኮ ስትደውይልኝ ምን ተፈጠረ ብዬ እንዴት እንደደነገጥኩኝ። እኔ በነግራትማ ልሰማኝ አልፈለገችም ጭራሽ። አንዳንዴ እኮ የጠገበን ሰው መኮርኮም እንዴት ያለ ፍቱን መድኃኒት መሰለሽ። አሁን እመኚኝ አርፋ ትቀመጣለች። ከምንም በላይ ለምሩ ሌላ የሚያስብላት ሰው ማየት ራሱ ለእኔ ትልቅ ነገር ነው። እንኳን አሁን ፊት አልሆነ እንጂ እሱ ቢያገኛት ኖሮ ይገላት ነበር። አላርፈ ካለች ግን በቀጣይ እሱን እናካትተዋለን። አቅቶ ይመሰለሽ እንዴ ጠሮሽ? ብቻዬን ሆኜ እንጂ ማለት አላቅ ከናውም ጋር የድሮ ግንኙነት ነው መሰለኝ ያላቸው። ናውምን ሳታሳምናት ጋር ለምን እንደዛ አለሽ? እንደዚህማ ሊሆን አይችልም። መጀመሪያ ላይ እንደዚህ እንደማይሆን እርግጠኛ ነበርኩኝ፣ የማይሆን ነገር ከማየቴ በፊት። ለምን? ምን አይተሽ ነው? እንደ አጋጣሚ ወጥቼ ወደ ሱቅ እየሄድኩ እያለ ከናውም ጋር ሲተቃቀፉ አየኋቸው። ናውም እና ይልኝ ናቸው? አዎ፣ እኔማ ስጠፋ ተስፋ ቆርጣ መስሎኝ ነበር። ለካ ናውም የምትፈልገውን ገንዘብ ሰጥቷት ነው። መቼም እንደዛ ያደረግም። ሰኒ የምትሻል እኮ ድምፅሽን ስሰማ ነው። ደግሞ ባሌን እያማችሁት ማለት እኛ አራላማ ነው እና አሁን ቤት አለ ወይ እያልኳት ነበር ሀዊ። አዎ እንደዛ እያለችኝ ነበር። ደግሞ ስፈልግሽ አጣሁሽ እኮ የት ሄደሽ ነው? አይ የትም እዚህ ነበርኩኝ ወጣ ብዬ። እሺ እና ሰኒዬ ዛሬ ምን እግርጣለሽ? ናፈቅሽኛ? ምን ነው እዚህ ቤት ለመምጣት ፈቃድ መጠየቅ አለብኝ እንዴ? አረ እንደዛ ማለት አይደለም። በቃ እኔ ልግባ አይደል? ምን ሆና ነው የተደናገጠች ትመስላለች? ሀዊ ኧረ አልደነገጠችም። እንደውም ብታይ ህግና ደንብ አስከብራ ነው የመጣችው። የምን ህግ ነው? ኧረ አላውቅም እኔ እራሱ ምን እንደማወራ። ደግሞ ነገርኩሽ አይደል ጆከርዬ እኮ ተፈታ። ጆከርዬ? አዎ። ምን ነው አንቺ ናሆማዬ ትይው አይደል? ያው እኔም አለዋለሁ፣ ግን ከሰኒ ሲሆን ገረመኝ። ምኑን የገረመሽ? ቆይ ምን እኔ የፍቅር ቃላት አላውቅም? ሲጀመር እኔ ለፍቅር የተፈጠርኩ አይመስላችሁም አይደለም? በመጀመሪያ ጆከር ስለተፈታ ደስ ብሎኛል። ሲቀጥል ደግሞ ለፍቅር ያልተፈጠረ ማንም የለም። እና የኔ ጆከርዬ ማለት ለምን ይሄን ያላስገረመሽ? እንዴት እንደሆነ ባላውቅም በቃ እኔ ሳላውቀው ጆከር ልቤ ውስጥ ገብቷል። ፍቅር እኮ ታስቦበትና ከዚህ ሰው የያዘኝ ተብሎ የሚያዝ ነገር አይደለም። ሁሉም ነገር በአጋጣሚ የሚሆን ነው። እሱ የታሰረ ጊዜ ህይወቴ የቆመ መስሎኝ ነበር። ከዛ በኋላ ምን እንደምሆን ግራ እስከሚገባኝ ድረስ። ሰኒዬ አንድ ነገር ልጠይቅሽ፣ ግን ይህንን እምልሽ በደንብ እንድታስቢበት ስለምፈልግ ነው። ምንድን ነው? አንዳንዴ ውስጣችን ምን ያስባል መሰለሽ? ማንም በሌሎች ሰዓት ከጎንሽ የነበረን ሰው እንደ ውለታ ቆጥሮ ፍቅር እንደያዘሽ እንዲሰማሽ ሊያደርግ ይችላል። አውቃለሁ እኮ ጆከር ለኔ የሚገባ ሰው እንዳልሆነ። በገንዘብም ቢሆን በታሰረበት ወንጀል ምክንያትም ቢሆን ብዙ ሰዎች አብረን እንድንሆን አይፈልጉም። ሰኒዬ የሰውን ጉድለት አይቼ እንደማድረግ ታውቂያለሽ። እኔ እኮ እንደዚህ ያልኩሽ በቅርቡ ከክብሮም ጋር ታይምሩ እርግጠኛ አትሁኝ። እርግጥ ነው የእሱ ጥፋት ብቻ አይደለም፣ የኔና የእሱ ፍቅር መፍረስ ላይ ሁላችንም ይናለን። ግን ደግሞ እዛ ከሄደ በኋላ አንድም ቀን እኮ ደህና ነሽ ብሎ እንኳን አልደወለልኝም። እሱማ እኮ ልክ ነሽ፣ ግን ምን አይነት የስራ ጫና ላይ እንደነበር አልነገረሽም? የስራ ጫና ነበረበት? እስኪ ቆይ ልጠይቅሽ፣ ንገሪ። መጸዳጃ ቤት መግባት የሚባል ነገር አለ። ምግቡን ይበላል፣ ይተኛል። ቆይ ለእኔ የምትሆን ደቂቃ አትሆኑ? ደህና ነሽ 4 ቀን እሱ መጻፍ አቅቶት ነው? አውቃለሁ ክብሩን በጣም ጥሩ ሰው ነው፣ ግን ለእናንተ በወንድምነት ለተቀበላችሁት እንጂ ለእኔ ላፈቀርኩትኝ አይደለም። በምትወጁ ሰው እኮ መረሳት አለመተወስ ምን ያህል እንደሚያምስ ለማታውቂ ነው። እሺ ሰኒዬ ተረጋጊ። እኔ እኮ አንቺን ለማናደድ አልነበረም እንደዚህ ያልኩሽ። አልተናደድኩም፣ ግን ደግሞ ሰው ከወደደሽ የህይወቱ አንድ አካል እንድትሆኝ ከፈለገ ምንም ቢሆን ለአንቺ ደቂቃ ያጣ። እሺ በቃ ከዚህ ርዕስ እንውጣ፣ ስሜታዊ የሆንሽ ነው። እና በአጋጣሚም ቢሆን አግብቼ ስለጠበቅኩትኝ እኔ እንደ ጥፋተኛ ለማየት አትሞክሩ። እኔም ቢሆን እኮ ብዙ ስቃይ አልፌያለሁ። ተመስገን ቶሎ ጠገነኝ እንጂ። እሺ በቃ ይቅርታ፣ ሁለተኛ አላነሳብሽም። እናንተም እኮ ልክ ናችሁ፣ ግን ደግሞ ተሰብሬ ያለ መቅረቴ ክብሩምን አላፈቀርኩትም ማለት አይደለም። ስለዚህ ተውኝ። እሺ ሰኒዬ ከዚህ ርዕስ እንውጣ። አላነሳውም አልኩሽ እኮ። እሺ በቃ መጸዳጃ ቤት ደርሼ መጣ። በጣም አስከፋት መሰለኝ።
ይህንን ርዕስ ማንሳት አልነበረብኝም። ለዛውም ስለ ጆከር እያወራችኝ። ግን ቆይ ምን ሆኜ ነው? ይኸውልህ ኪራ፣ ከቅዱስ ጋር ቅድም እንደ ሽማግሌዎቹ ከመደወላችን በፊት ለጽናት አንዴ እንሞክርላት ብለን ስንደውል አነሳችልን። እና እንዴት ናት? ደህና ናት? ከድምጿ ስትረዱ ስለ እኔ ጠየቀች አይደል? መቼም ምናፍቂያታለሁ። እንደ እውነቱ ከሆነ ስለ አንተ ምንም አላወራንም። ያው ያለችበትን ሁኔታ ታውቀው የለ። ግድ የለም ደህና መሆኗን ካወቅኩ ይበቃል። እና ይኸውልህ ኪራ፣ ሽምግልና ወደ ገጠር እንዳትልኩ አባቴ ጋር ሄድኩት ሰላም ልለው ነው ብላለች። እሱማ እኮ እኔም እስከዛሬ ዝም ያልኩት ጋሼ እንዳያውቁ ብዬ ነበር። ግን ከዚህ በኋላ በዚህ ሁኔታ እንዴት መቀጠል እንደምንችል አላውቅም። እሷም ሄዳለች ቤቷን ጥላ። በቃ አበቃ። አይ ኪራ፣ እንደዛማ መቼ ያበቃል? ይኸውልህ እናንተ የመሰረታችሁት ትዳር እኮ በጣም ትልቅ ነው እኮ። እሺ ሽማግሌ ካልተላከና ካልታረቀ ምንድን ነው የሚሆነው? ወደ አዲስ አበባ እመጣለሁ ብላለች። እንደዛ ከሆነ ወደ ቤቷ ትመለሳለች ማለት ነው አይደል? እሱማ መቼ ይቀራል? ያው ሽማግሌ ተቀምጦ መምከር፣ እንደገና ያላግባባችሁን ነገር መፍታት ያስፈልጋል። ቅዱሴ እሷ ብቻ ትመለስልኝ እንጂ እኔ ምንም አደርጋለሁ። አታስብ ኪራ፣ ሲጀምር ይቺ ማላችሁ የተፈጠረች ትንሽ ነገር ነው እንደዚህ ያደረገቻችሁ እንጂ አንተና ጺ መቼ የምትለያዩ አይነት ሰው አይደላችሁ። ሲቀጥል ደግሞ ጽናትን ባንተ የምትጨክን አይነት ሚስት አይደለች። እሱማ እኮ አምኛለሁ። ያለ እሷ መኖር እንደማልችል ያወቅኩት እኮ ዛሬ አይደለም። ያኔ ቃል ገብቼ ቀለበት ያደረኩላት ዕለት ነው ያለ እሷ ህይወቴ ባዶ እንደሆነ የተረዳሁት። አዩ አይደለ ቅዱስ፣ ገና ለገና እየመጣች ነው ስንለው ይኸው በሀሳብ ትተን ከነፈል። አየሁት እኮ ቶሎ አምጥተን እናስታርቀው እንጂ እኛም መርሳቱ ማይቀር ጉዳይ ነው። በቃ እኔና ቤቱ እንድታጸዳ ልንገራት ከመጣች። አይ ፍቅርን ሁሉም ነገር ሊያሸንፈው ይታገለዋል፣ እልህም ንዴትም። ነገር ግን ፍቅር ተሸንፎ አያውቅም፣ ሁሌ አሸናፊ ነው። እሰይ እየታለች? ቆይ ጽናት እየታለች? አድምቂ ደግሞ ምን ሰማሽ? አረቢያስ መጀመሪያ ወሬውን አስጨርሽ። እንዴት ነው የምጠብቅ ኪራ? ገና ለገና መሸ ነጋ። ሲነጋ አንገቴ ላይ ቆመ ትገለኛለህ እያልኩኝ ደግሞ ልታተርፈኝ ብትመጣ ደግሞ እንዴት ነው የማልጮኸው? አሁን የታለች ጽናት? በእናታችሁ በጣም ናፍቃኛለች። ጥምጥም ብዬ ቅፍ አድርጌ ልሳማት። ነይ ይኸው እዚህ ውስጥ ነች፣ ፈልጊያት። ትዛንተ ደግሞ እንደዚህ አትቀልድ። አረ ተረጋጊ፣ ገና እመጣለሁ እኮ ነው ያለችው። ገና እኮ ምንም ሳልላት ነው እልል እያለች የመጣችው። ምን እንደምላት እንኳን እኮ አላወቀችም። ምን ላድርግ? በጣም እኮ ጓጉቼ ነው፣ ደስ ብሎኝ እኮ ነው። በቃ እሺ፣ አሁን ምግብ ሰሪና ቤቱን አጽጁ። አታስብ ኪራዬ፣ ፏፏ ነው ማረገው። እሺ ምግቡ እንኳን ቢቀር ነበር የሚሻለው። በኋላ የናቲ ጣ ነው የሚደርስብን። ናቲ ደግሞ ምን ሆነ? እሱ እንኳን ለወሬ የማይመችም። አበሻን ጀርማ አይገለው የሚሉ አባባል እንዲሰራለ ወይ በጸለይ ነው ይሻላል። ከነፈል ለሁለተኛ ጊዜ ከነፈል። ምን አላችሁ? ምንም አለን አትርሳን ያለው። አሊን ቆይ ምን ትሰራለህ እዚህ? አንቺ እንዴት እንደሆንሽ ላይሽና ደህና መሆንሽን ለማረጋገጥ ነው የመጣሁት። ደህና ነኝ፣ ግን ሰፈር ድረስ መምጣት አያስፈልግህም። ቤትሽንም ስላላሳየሽ ነው እንጂ መጣ ነበር። ያንቺ ደህና መሆን እኮ ያሳስበኛል። ለማንኛውም አመሰግናለሁ፣ ደህና ነኝ። ልቀቀኝ። ቆይ ምንድን ነው የፈለግከው? ሲበዛ ገትርና አላሰብኩት ነገር ወደ ኋላ ማለት ሰው ነኝ። እጄ ደግሞ ሲበዛ ረጅም። አረ እጅ ረጅም ነው እንዴ? ብቅላ ወርድበት። እሺ ይቅርታሽ፣ ስሜታዊ ስለመሆን። ልቀቀኝ። ቆይ ምንድን ነው የፈለግከው ከኔ? እንደዛ ሲመቱ ሳይ ራሴን መቆጣጠር ነው ያቃተኝ። ሰውዬ ልጠብሰኝ አስበህ ከሆነ እኔ ልጅ አለኝ፣ በቅርቡ ደግሞ ባል ይኖረኛል። ምንም ይሁን ጉዳይ አይደለም። ስትታይ ቆንጆ ነሽ እና ደግሞ ሰው ሲበደል ማየት ደስ አይለኝ። ቆይ ለኔ የምትቆረቆረው ለምንድን ነው? የት ታውቀኛለህ? እንተዋወቃለን? አላውቅም። ሳይሽ ለአመታት ማወቅሽ ያክል ነው የተሰማኝ። ይኸውልህ የትም አታውቀኝም፣ እኔም ደግሞ ልክ እንደዛው። በቃ አጋጣሚ ያገናኘኝ፣ አለቀ። የተግባባ መሰለኝ። አልገባሽም። እኔ እኮ አንቺን ለመርዳት ብቻ ነው የምፈልገው። ለምን ነው የምትረዳኝ? አንተ ምን ስለሆንክ ነው የምትረዳኝ? ወንድ እኮ ነኝ። ወንድ ልጅ ሴትን አይቶ ብቻ ሊወዳት እንደሚችል አታውቂም? አባቱ የሰማኝ አልመሰለኝም። እኔ ልጅ አለኝ። ሲቀጥል ደግሞ እንዳንተ አይነት ወንድ ለኔ ምርጫ አይደለም። ጠንካራ አልመስልም? ለቀቀኝ እንጂ የሰማንከኝ ነው እኮ። አየሽ፣ የብረት መዝጊያ የምባል አይነት ሰው ነኝ። አንቺ የዘዥኝ እንጂ ጉልበቴንም አይምሮዬንም መጠቀም ትችያለሽ። እርግጠኛ ነህ? ምንም አርግልኝ ብለህ ታርግልኛለህ?
አንቺ ብለሽኝ በደስታ ነው እንደ ንግስት ከወገቤ ጎንበስ እያልኩ ታዘዝሻለሁ። ይኸውልህ ለምታደርግልኝ ለእያንዳንዱ ነገር ግን ከኔ ምንም አይነት ምላሽ እንዳትጠብቅ። እኔ እሺ ምናምን ይዘኝ አይነት ሰው አይደለሁም። እሺ ኢትዮጵያዊነት መልካምነት ነው። ስለዚህ ምንም አልልሽም፣ አይዞሽ። ለማንኛውም አመሰግናለሁኝ። አሁን መሄድ አለብኝ። ልጄን ብቻውን አስተኝቼው ነው የመጣሁት። ደህና ዋል። ሰኒ አለቅሽም። ጠላቶችሽን እያደንኩ እስከ መጨረሻው እስትንፋሴ ድረስ ታገልሻለሁ። ምክንያቱም መርሲሙ እያሸነፋል እንጂ ተሸንፎ አያውቅም። ሰላም ጽናት፣ እንዴት ነሽ? ሰላም ራኪ፣ እንዴት ነሽ? ሰኒ የለችም እንዴ? ውይ ሰኒ እንኳን የለችም፣ ወጣ ብላለች። ደግሞ ባንቺና በኪራ ማሊ ሆነን ሰማሁ። አው ትንሽ አለ መግባባት ተፈጥሯል። በቃ ሰኒ ከሌለች ልሂድ፣ ምሩ ጋር ሆናለሁ። እሺ እንዴ? እና እሷ የለችም ማለት በሩን ዘግታው ነው ሄደችው ማለት ነው እንዴ? እዚህ መቆየት ትችያለሽ። ሲጀመር ከወጣችሁ ቆይታለች፣ የተመለሰች ነው የሚሆነው። እሺ ነጊ፣ በቃ በዛውም አንዳንድ ነገር እናወራለን። ምን ላምጣልሽ? ከሻንጣሽ ከመንገድ እንደመጣሽ ተረዳው። አይ ምንም አልፈልግም፣ እንዲሁ ደህና ነኝ። ምናልባት አንተዋወቅም፣ ስላንቺም ሆነ ስለ ባለቤትሽ ያን ያህል እውቀት የለኝም። ግን ደግሞ ትዳር ደስ የሚል ሰላም የምታገኝበት ጎደሎሽ የምትሞይበት ተቋም ነው። አዎ አሁን ያልሻቸው ነገሮች በሙሉ ልክ ናቸው። ግን ደግሞ እሱ የሚሆነው መከባበር ሲኖር፣ ትዳር ውስጥ የሁለታችንን ሀሳብ እኩል ሲንሸራሸር ነው። አሁን ያልሻቸው እያንዳንዶች ነገሮች አስፈላጊ ናቸው። አዎ ግን ሴት ስለሆንሽ ዝቅ አድርገው ያስቡሻል። ሁሌም በእነሱ መስመር ውስጥ እንድትጓዥ ይጠብቃሉ። ያ እኮ የተፈጥሮ ህጓ ነው። ያ ማለት ግን መሬት ላይ ተረገሽ ትረገጫለሽ ማለት አይደለም። ግን ደግሞ ለባለቤትሽ መታዘዙን እንደ መጥፎ ነገር አትዩ። መቼም አንቺ በትዳር ውስጥ ቆይተሻል፣ ትረጅኛለሽ ብዬ አስባለሁ። ቆይ አንቺ ባለቤትሽ ከሌላ ሴት ጋር ሲሆን አትቀኝም ነበር? እቀናለሁ እንጂ። ቅናት እኮ አንዱ የፍቅር መግለጫ ነው። ግን ደግሞ በቂ ምክንያት ሊኖርሽም ይገባል። ምን አይነት ምክንያት? ለምሳሌ ያላቸው ቅርበት እና በተለየ አይን የሚመለከታት ከሆነ እቀናለሁ። እሱ ሳይሆን እሷ ናት በተለየ አይን የምታየው። ብታይ እሱ አይን ውስጥ ለመግባት በቃ ማታደርገው ነገር የለም። እሱስ ትኩረት ይሰጣታል? እሱም አይሰጣትም። ግን ደግሞ ይሄ ነገር ሲደጋገም ወንድ ነውና እንዳያስተው ፈራለሁ። ስጋት የሰው ልጅ ትልቁ ጠላት ነው። አንድ ነገር እንዳታጪ ብለሽ መታረጊያቸው ነገሮች ዋጋ ያስከፍሉሻል። ግን ደግሞ መጠራጠርና ካሰብሽው ነገር ራስሽን ለማዳን መሞከር ሞኝነት አይደለም። ያልጠረጠረ ተመነጠረ አይደል እንደሚባለው? እሱም ልክ ነሽ። አጉል ተጠራጣሪ መሆን ግን ዋጋ ያስከፍልሻል። አጉል ተጠራጣሪ ስትሆኚ መጀመሪያ የምትጎጂው ራስሽንና በጣም የሚወድሽን ልብ ነው። እኔ አላቅም። ኪራ በመሄዴ ተከፍቶ ሊሆን ይችላል። ግን ደግሞ ስህተቱን ለማረም አሁንም ፈቃደኛ የሚሆን አይመስለኝም። ቆይ በምን አይነት መንገድ ነው እንዲያርም የምፈልገው? እሱን እኮ ደጋግሜ እነግረዋለሁ። ግን ደግሞ ካላደረገው አሁንም ቢሆን ትዳራችን አደጋ ላይ ይመስለኛል። ለማንኛውም ከዚህ በላይ በደንብ የሚያውቋችሁ ይምከሯችሁ። እኔ ዝም ብዬ በደፈናው ነው የነገርኩሽ። አመሰግናለሁ። ከንግግራችን የሚጠቅመኝን ቁም ነገር አላጣም። መጣሽ በባዶ ያስኩሽ። አሁንም ቢሆን ሀናን ከዛ መስሪያ ቤት ካላስወጣት በስተቀር እርቃችን አይጻናም። ቆይ እንዴት እሷ ትልቅ ነገሩን ለጥላችን መንስኤ ትሆናለች? በፍጹም እሷ እያለችማ እኛ ትዳር አይጻናም። ምንድነው ገና ከመለየታችን እንደ አዲስ ፍቅረኛ ደውለህ ጠራኝ? የምስራች ምስር ብላ አቡ። ምንድነው? ጽናት መጣች። የት? እዚህ መጣች እንዴ? ታዲያ እንዴት ነው ኪራ ደውሎ ያልነገረኝ? ለነገሩ ደስታ ላይ ስለሆነ በቃ አኒታ ግባ። አይ ቤት አይደለም የሄደችው። እንዴ እና የት ናት? እኛ ቤትም የለችም፣ ገብቼ ነው የወጣሁት። ሰኒ ጋር ነው የሄደችው። ራኬብ ደውላ ነግራኝ ነው። ቅዱስ ሰኒ ራሱ ካለችው እኛ ጋር ነው። እሱን እኔ እንጃ፣ ግን ሰኒ ቤት ነው ያለችው። አሁን ጋሼ እንጥራውና ሳይውል ሳያድር ቶሎ እናስታርቃቸው። እሺ ለአባዬ እደውልለታለሁ፣ ችግር የለውም። ግን ሌሎቹ ሽማግሌዎች ዛሬ አልተመቻቸውም። እንዴት ይሻላል? እሱማ ከባድ ነው፣ ግን ምንም ሆነ ምንም ዛሬ ጽናት ቤቷ መግባት አለባት። እስኪ በቃ አባን አማክረዋለሁ። ካልሆነ እኮ እኛም ጋሼን ይዘን ሽማግሌዎች መሆን እንችላለን።
እሱማ እንችላለን፣ ግን ያው ያኔ ሽምግልና የተላኩት ሰዎች ቢኖሩ ያው ከባህላችን አንጻር አሪፍ ነው ብዬ ነው። እሱማ ልክ ነው፣ ግን በቃ ለማንኛውም ጋሼ ጋር ደውልና ጠይቀው።